ከጋዜጠኞች የሚለይ አዲስ መታወቂያ መስጠት ሊጀመር ነው። ይህንን መታወቂያ ማግኘት የሚችሉ በብሮድካስት እንዲሁም ደግሞ በሶሻል ሚዲያ ላይ የሚሰሩ ጋዜጠኞችና የሚዲያ ባለሙያዎችን እውቅና ለመስጠት የቀረበ ነው። ፍሪላንስ ጸሐፊዎች፣ የስራ ፈቃድ የተሰጣቸው የውጭ ሚዲያ ጋዜጠኞችን እንዲሁም ደግሞ የጋዜጠኝነት ተማሪዎችንም ጭምር ለመመዝገብ የሚያስችል አሰራር ተቀምጧል። ከጋዜጠኝነት ትምህርት ዝግጅት ውጪ የሆኑ ከሆኑ እውቅና እንዲሰጣቸው፣ በስራው ላይ ልምድ ያላቸው መሆን አለባቸው። እውቅናውን ለማግኘት እየሰሩ ያሉና የሚሰሩበትን መስሪያ ቤት ማስረጃ ማቅረብ አለባቸው። እንዲሁም ደግሞ የሚሰሩበትን መስሪያ ቤት ደብዳቤ ይጽፍላቸዋል። የጻፈላቸው ደብዳቤ ደግሞ አብሮ ይያዛል። ከዚህ በፊት ያሳተማቸው ስራዎችም ደግሞ ካሉት አብረው አባሪ ሆነው ይቀመጣሉ። የመታወቂያ እውቅና አሰጣጥ ስራ ከጋዜጠኝነት የትምህርት ዝግጅት ውጪ ያሉ ባለሙያዎችንም ከስራ ውጪ አያደርግም። ኦንላይን ሚዲያ ላይ የሚሰሩ ጋዜጠኞችን ጨምሮ በየትኛውም የትምህርት መስክ የተመረቁ በሰሯቸው ስራዎች ተመዝነው ይሰጣቸዋል። ጋዜጠኝነት ትምህርት እየተማሩ ላሉም ደግሞ አዲስ ምሩቃን ከትምህርታቸውን እንደጨረሱ በትንሹ የ15 ቀን ስልጠና ይሰጣቸዋል። ፈተና ተፈትነው የፕሬስ አይዲ ያገኛሉ ይላል። መታወቂያው እስካሁን መሰጠት አልተጀመረም። ፎሎ ላይክ ማድረግ እንዳትረሱ።